ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን የጀርመኑ ፕሬዚደንት ፍራንክ ዋልተር ስታይንሜየር የአሜሪካውን ፕሬዚደንት ዶናልድ ትራምፕን ከሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ጋር አንድና ተመሳሳይ ሲሉ አነጻጽረዋቸዋል። ይሄ ደግሞ አመድ በዱቄት ይስቃልን ያስታውሱበታል ነው ያሏቸው። በጭካኔ ወይስ በጦረኛነት አሊያም በተንኮልና በውሸት የናዚው ፓርቲ ጀርመናዊው አዶልፍ ሂትለርስ ሲሉ የተሳለቁባቸው ብዙዎች ናቸው። ወዲያም ፑቲን watched Khamenei get killed, then disappeared from public view for 9 days, then shut Moscow's internet. ከእስያ ቀጠናም ኖርዝ ኮሪያ ፊር ፖሲብል ዲፕሎይመንት አስ ኢራን ዋር ኢንተንሲፋይስ ከጎረቤት የዘነበ ከሌላ ዘንድ ማካፋቱ አይቀርምን አሊያም በአንበጣ ዘመን ቢራቢሮ ያስፈራልን ያስታውሷል። ከዚያው ከእስያ ቀጠና ሳንወጣም ትራምፕ ቱ ቪዚት ቻይና ኦን ሜይ 14 to 15 ፎር ሳሚት ዊዝ ሺ ጂንፒንግ። እነዚህንና ሌሎች በርካታ ዓለም አቀፋዊና ወቅታዊ ጉዳዮችን ከመላው ምድሪቱ ዳስሼ ይዣለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። የምድሪቱ ወይም የዓለም የሰላም ጉዳይ ጠቅልሎ ስንብት የያዘ ይመስላል ይላሉ ታዛቢዎቹ። በእርግጥም ነገርን ከስሩ ውሃን ከጥሩ ይሉትን ነው። ወዲያም ደግሞ ነገርን አዳምጦ እህልን አላምጦን ያስቧል። ሰላም ሲበጠበጥ ጦርነት የሚያረብባት ዓለም ከሰደድ እሳት በላይም ግለቷ ይፋጃል ይሏታል። ረሃብ፣ ተላላፊ በሽታዎችና መፈናቀልና ስደት ትርፎቿ ሆነዋል። ዛሬ ለጦርነት ያላቆበቆበ ሀገርን መቁጠር ይከብዳል። ሀገራትና መንግሥታት ብጤው ከብጤው እየመከረና እየዘከረ ሰበብ አስባብ እየፈለገ ለጦርነት ጦርና ሰይፉን ሲስል ይታያል። በሩሲያና በዩክሬን መካከል 5ኛ ዓመቱን የያዘው ጦርነት በዚያ የአውሮፓኑ የ2022 የካቲት 24 ሐሙስ ቀን ከመጀመሩ በፊት ሌሎቹ መንግሥታት ከመፎከርና ነገሩን ይብሱኑ ከማበጣበጥና ከማባባስ ከማስጠንቀቅም ወጣ ብለው መክረውና ዘክረው ለደም አፍሳሹ ኃይል የምሱን ሰጥተውት ቢሆን ኖሮ ዛሬ ሌሎቹን መንግሥታት የሚያደፋፍርና ወደ ጦርነት የሚያዳርስ ሌላ ነገርም ብዛም ባልተከሰተ ነበር ሲሉ በቁጭት የሚተከተኩት ብዙዎች ናቸው። ዛሬ የቃላት ጦርነት በብዙዎቹ መንግሥታትና ሀገራት ዘንድ የምላስ አፎቄው ሲወረወር ይታያል፣ ይሰማል ነው የሚባለው። ዛሬ በወጣ መረጃ የዓለም ቁጡ ሰው አሌክሳንደር ሉካሼንኮ ይህ ቤላሩሱ ፕሬዚደንት ማለት ነው ወደ ሰሜን ኮሪያ መጓዛቸው ነው የተሰማው። ሉካሼንኮ ለመጀመሪያ ጊዜ ነው ፒዮንግያንግን ይፋዊ ጉብኝት ያደረጉባት። ሉካሼንኮ በፒዮንግያንግ ለ2 ቀናት የሚዘልቅ ጉብኝት ያደርጋሉም ነው የተባለው። የቤላሩሱ ፕሬዚደንት አሌክሳንደር ሉካሼንኮና የሰሜን ኮሪያው መሪ ኪም ጆንጉን ሁለቱም ሆድ ለባሰው ማጭዳታው ሰውን ያስታውሱባቸዋል። ቤላሩስና ሰሜን ኮሪያ ሩሲያ በዩክሬን ላይ የያዘችውን ጦርነት አበክረው የሚደግፉ ናቸው ይሏቸዋል። ሰሜን ኮሪያ ወታደሮቿን ምናልባትም ገሚሱ ከ10 እስከ 13 ሺህ ከፊሉ ደግሞ ከ25 እስከ 30 ሺህ የሚደርሱ የሰሜን ኮሪያ ወታደሮች በዚያ በሩሲያና ዩክሬን ጦርነት ለሩሲያ ወግነው ተሰልፈዋል። እናም ፒዮንግያንግ ለሩሲያ እነዚያን ወታደሮች ሰጥታለች። ሚንስክ ደግሞ ቤላሩስ ማለት ነው የምድር ቢሉ የአየር ማዘዣ ሰፈሮቿን ለሩሲያ ጦር ኃይል መጠቀሚያ ፈቅዳለች ነው የተባለው። ከዚያም ውጪ ሩሲያ የታክቲካል የኒኩለር ጦር መሳሪያዎቿን በቤላሩስ ምድር እንዳሰፈረችና እንዳጠመደች በተደጋጋሚ የወጡ መረጃዎችን ምንጮችን ዋቢ አድርጌ ተመልክቻለሁ። ዛሬስ የሁለቱ ሀገራት ብሶተኛ የሚባልላቸው ፖለቲከኞች ምን ሊመክሩ ምን ሊወስኑ ተዘጋጅተው ይሆን አፍላፍ ገጥመው ዶልተዋል ነው የተባለው። በሌላም ዜና ደግሞ
በኢራን እየተካሄደ ያለውን ጦርነትና የአሜሪካና የእስራኤልን የተቀናጀና የተጠናከረ ጥቃት የተመለከተችዋ ፒዮንግያንግ ክፉኛ መፍራቷን የተገለጠው አሜሪካ ቀድሞውንም ቢሆን በደቡብ ኮሪያና በጃፓን ወታደሮቿን አስፍራለች። ምናልባትም በግልጥ ለመናገር አሜሪካ በጃፓን ከ54,000 በላይ ወታደሮች እንዳሏት ሲገለጥ በደቡብ ኮሪያም ከ29,500 በላይ ወታደሮች አሏት ነው የሚባለው። በተደጋጋሚ የተመለከትኩት ጉዳይ ነው። ሰሜን ኮሪያ ሳሊዞ ሌብነት ቂም ይዞ ጸሎትን የሆነባት ወይም ደግሞ በጉያዋ የተጠቀለለ እሳትን ይዛ መንበርከክ ነው የሆነባት። አሜሪካ አሁን ደግሞ በኢራን የያዘችው ጦርነት ለሰሜን ኮሪያ የውሻን ጥርስ ባጥንት ይፈሩታልን አሊያም በሩቅ የሰሙት በቅርብ የመታየቱ ነገር አይቀሬን ሆኖባታልም ነው የሚባለው። የሰሜን ኮሪያ ነዋሪዎች በበኩላቸው በየቅጽበቱ የሚወጣውን የዚያን የአሜሪካ የእስራኤልና የኢራን ጦርነት መረጃ እየተከታተሉ ፒዮንግያንግስ በጦርነት ትገባ ይሆንን ሲሉ እንዲቃትቱና እንዲጠይቁ አድርጓቸዋል ነው የተባለው። አሁን በኢራን ከፍተኛ መሪዎች ከመገደላቸውን ባሻገር ጦርነቱ ላፍታም አልቆመም፣ ተባብሶ ቀጥሏልና አሜሪካ ከኢራን ጦርነት በኋላስ የተሳለውንና የሾለውን ጥርሷን በሰሜን ኮሪያ ላይ ታሳርፈው ይሆን? አይሆንም እንትተሽ ይሆናልን አስቢን ወይም ደግሞ አይነጋ መስሏት ይሉትን ያስታውሷል። አሜሪካ በሩሲያና ዩክሬን መካከል ላለው ጦርነት መፍትሔ መስጠት ተስኗታል፣ አልቻለችም። ወደ ኢራንና ሰሜን ኮሪያ ከዚህ አንጻር ወታደሮቿን ልካ እግረኛ ታሰልፍ ይሆን ሲሉ የፒዮንግያንግ ሰዎች በሐሳብ ይራዣሉ ነው የሚባለው። የነገሮች ደመና በርቁ እያስፈራና እያሰጋ ነው። ይሄ ዘመን በከፍተኛ ደረጃ የጦርነት ዶፍ እሳት ወደ ምድሪቱ ተንጠርዝዞ እንደ አህያ ሆድ የቀረበበት ዘመን ነው ይሉታል። በኢራን ድንገት የጀመሩት ጦርነትና የሆርሙዝን የውሃ ወሽመጥ ለማስከፈት የአውሮፓን ሀገራትና መንግሥታት እንዲሁም ቻይናን የጦር መርከቦቻቸውን ይልኩ ዘንድ ትራምፕ ያቀረቡት ጥሪ በአንዳቸውም በአውሮፓውያኑም የሆነ በቻይና ወዲያም በጃፓንና በደቡብ ኮሪያም ሳይቀር አዎንታዊ ምላሽ አለማግኘቱ ቀድሞ ትራምፕ ወደ ቻይና ተጉዘው ከሺጂንፒንግ ጋር ለመወያየት የያዙትን ዕቅድና ቀጠሮ በንዴት እንዲሰርዙ አድርጓቸዋል። እውን ንዴት ብቻ ነውን? በቻይና የያዙትን ቀጠሮና ገደብ ቀኑን ያሰረዛቸው ንዴት ብቻ ይሆን? እስኪ ውስጡን እንፈትሸው። ትራምፕ የሚጓዙት ወደ ቻይና ሲሆን ቻይና ደግሞ የኢራን ብርቱና ሁነኛ ደጋፊም አጋርም አባርም ናት። ታዲያ እውን ሄደው የኢራንን ወንጀልና ኀጢአት ለቻይናው ፕሬዚደንት ሺጂንፒንግ ይሄ ነው ብለው ቢነግሯቸው ይቀበሏቸው ይመስላቸው ይሆን ወይ? ትራምፕን መጠርጠራቸው አልቀረም። ያልጠረጠረ ተመነጠረ። ቀድሞውንም ቢሆን ቻይናና አሜሪካ በቋፍ የሆኑባቸው በርካታ ጉዳዮቻቸውን በተደጋጋሚ ተመልክተናል። ድፍን ዓለም በነቂስ የሚያውቀው ጉዳይ ነው። ታዲያ አሁን ትራምፕ በኢራን በገቡበት ጦርነት ወዲህ ቻይናን ይዞ ወዳጆቻቸው፣ የቅርብ አጋር አባሮቻቸው በሰሜን አትላንቲክ ጦር ቃል ኪዳን ድርጅት በኔቶ ጥላ ስር የተሰባሰቡት የአውሮፓ መንግሥታትም ወግዱን ያላቸው የጦር መርከቦቻችሁን ላኩ ቢሏቸው አንሰጥም፣ ጦርነቱ የኛ አይደለም። እንደ ጀርመንን መሰሎቹ መንግሥታት ቀድሞ ነገር ምን ሲደረግ የጦር ኃይላችን ለመላክ እኮ የአውሮፓ ፓርላማ አውቆና አምኖበት ፈቅዶ መወሰን አለበት። ምን ሲደረግ ነው? የኔቶ አባል ሀገር ናት ኢራን ወይስ ምን ሆነን ነው በዚያ ጦርነት የምንገባው? በጣም ብዙዎቹ የትራምፕን ጥሪ ውድቅ ማድረጋቸው ብቻም ሳይሆን የሰላ ትችትም ሰንዝረውበታል። ያ ሁሉ ሆኖና አልፎ ዛሬ በተሰማው ዜና ትራምፕ በመጪው ግንቦት ከወሩ 14ኛውና 15ኛውን ቀን በቻይና ለጉብኝት መቁረጣቸው ተሰምቷል። ዳግም ከግንቦት 14 እስከ ግንቦት 15 2 ቀን በቻይና ማጀት ምሽታቸውን ወይም ባልተቤታቸውን ወይዘሮ ሜላኒያ ትራምፕን ይዘው በዚያው በሺጂንፒንግ ማጀት ሊከርሙ 2ቱን ቀን ሊቆዩ ነው።
የሚል መረጃ ወጥቷል። አሜሪካ በኢራን የገባችበት ጦርነት እንደተተነበየለት ከ4 እስከ 6 ሳምንታት የማይጠናቀቅ ቢሆንስ? እውን ትራምፕ ያኔም እስከ ግንቦት ወር ካልተጠናቀቀ ጦርነቱ ያኔም የቻይናን ጉዞና ዕቅዳቸውን ይሰርዙና ያስተላልፉት ይሆን? የሚጠበቅ ጉዳይ ነው። ጦርነቱ የሚቀጥል ከሆነ ትራምፕ አሜሪካን ትተው ውልፊት ላይሉ ይችላሉ። ለምን? የቅርብ እዝና ሚዛኑ በሳቸው አንደበት ብቻ ነውና ያለው። ሰሞኑን የጦር ሚኒስትራቸው ፔት ሄግሴት ብዙም ድምፃቸው አይሰማም። በደምሳሳው ፔንታጎን በሚል መረጃ ከመውጣቱ ውጪ የሰውየው ስም ሲጠራ አልሰማሁም፣ አላየሁም። ፔት ሄግሴት የአሜሪካው የጦር ሚኒስትር። አሜሪካ እንደሚታወቀው የመከላከያ ሚኒስትር የሚለውን ስያሜ ትራምፕ ሰርዘው የጦር ሚኒስቴር ብለውታል። ታዲያ ጉዳዩ ምን ይሆን? ውስጡን ለቄስ የሺጂንፒንግ ብርቱና የቅርብ አጋርና አባሯ ሀገር የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን በኢራን የካሜኔይን መገደል አይተዋልና የሀገራቸውን የኢንተርኔት አገልግሎት ዘግተዋል የተባለው በዚያው የጦርነቱ ሰሞን በኢራን የተገባበት ጦርነት የመባቻው ሰሞናትን ፑቲን በዚያ የኢራን ጦርነት የመጀመሪያ ቀናት የሞባይልና የኢንተርኔት መዝጋት ትዕዛዝ የሰጡት ደግሞ የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሜኔይ ጣፈንታ እንዳይደርስባቸው ነው በሚል ተተችተዋል። ጦርነቱ ያልነካውና ያላነካካው አገርም የለም። የጀርመኑ ፕሬዚደንት ፍራንክ ዋልተር ስታይንመር ዛሬ እንደተናገሩት ፑቲንና ትራምፕን ተመሳሳይና አንድ ሲሉ ገልጠዋቸዋል። ስታይንመር አሉ፣ ትራምፕ በኢራን ላይ የሰነዘረው ጦርነት ለአውሮፓም ቢሆን የማይመለስ መሆኑን ያስረግጣል ነው ያሉት። ፑቲንም በጎረቤቷ ዩክሬን ላይ የገቡበት ጦርነት ተመሳሳይ መሆኑን ነጥቦችን እየመዘዙ አነጻጽረዋቸዋል። ፍራንክ ዋልተር ስታይንመር የጀርመኑ ፕሬዚደንት ብዙም ጊዜ ድምፃቸው አይሰማም እኒያ ሰው። ምክንያቱም ሀገሪቱ ጀርመን የምትመራው በመራሄ መንግሥቱ ዛሬ ላይ ባሉት ፍሬዴሪክ ሜርዝ ነው። ስለዚህ የጀርመኑ ፕሬዚደንት እንደዚህ ባስ ያለ ነገር ካልሆነ በስተቀር ብዙም ወጥተው ሲናገሩና ብሶታቸውንም እልሃቸውንም ሲያሳዩ አይታዩም፣ አይሰሙም ነበር። የጀርመንና የሩሲያን ጉዳይ ቆም ብለን ስናነሳ ከዚህ ቀደም ጀርመንና ሩሲያ ሶቪየት ኅብረት በነበረችበት ወቅት እንደዚህ እንደ ዛሬው 16 ግዛት ሆና ሳትበታተን ሩሲያ ዩናይትድ ሶቪየት ሶሻሊስት ሪፐብሊክ ወይም ዩኤስኤስአር በሚል መጠሪያዋ በምትታወቅበት በዚያ ዘመን የጀርመኑ የናዚ ፓርቲ መሪው አዶልፍ ሂትለርና የዚያን ጊዜው የሶቪየት ኅብረት ጆሴፍ ስታሊን በዚያ ጦርነት ግንባር ለግንባር ጦራቸውን ተሳብቀዋል። እናም የሶቪየት ኅብረት ቀዩ ጦር እየገፋ የተናቀውን ያህል እየገፋ መጥቶ አዶልፍ ሂትለርን ሞራላቸውንም ተስፋቸውንም አስቆርጦ ሰውየው አዶልፍ ሂትለር ከ11 ዓመት አፍላ ፍቅራቸው አልወጣልህ ካላቸው ከኒያ ከባለቤታቸው ጋር በአንድነት ቆመው የሶቪየት ኅብረቱን ቀዩን ጦር ሲያናንቁና ሲያጥላሉ በቆዩበት አንደበታቸው በኋላ ላይ ግን እነዚያን የድፍረትና የማስፈራሪያ የማስጠንቀቂያ ቃላት ሲያዥጎደጉዱ የነበረውን ጉሮሯቸውን የሽጉጣቸውን ጥይት ጠጥተውበት ዘፍ ብለዋል። ለዚያ አብቅቷቸዋል። ንቀት አይበጅም። ከንቀት ይልቅ አክብሮ አፍላፍ መተዋወቁ ይጠቅማል። ለአህያ ማር አይጥማትም፣ ወይም ደግሞ ለሞኝ ውሃ ቀለባ አይመስለውም። ልብ ያለው ልብ ይበል ይላል መጽሐፍ። ኢራን ትዊትን አናዘር ኪ ግሎባል ኦይል ሺፒንግ ሩት። እዚህ ጋር ደግሞ ሌላ ትኩሳት አለ ከያኔው። አሁን ኢራን የሆርሙዝን ወሽመጥ ከፍታ ልቀቂ ክፈች አልከፍትም፣ ልቀቂ አልለቅም። በዚህ ሰጣ ገባ ውስጥ ትራምፕ በድርድር ሂደት ላይ ነን፣ ኢራን ወደ ማሸብረኩ ተቃርባለች ብለው ቢያስነግሩም ቢያስለፍፉም የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ግን ዛሬም ወጥተው የለም አሜሪካን ከሚሏት አገር ጋር ድርድር አናውቅም፣ ምንም አይነት ውይይት አናደርግም ነው ያሉት። የአሜሪካው ፕሬዚደንት ዶናልድ ትራምፕ ግን ትናንትናም ለዚያ ከኢራን ጋር ለሚደረገው ድርድር ምክትል ፕሬዚደንቱ ጄዲ ቫንስና የውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮ እንደተወከሉት ተናግረው ነበር።
ድርድሩን የሚያወያዩት ደግሞ የፓኪስታን ሹማምንት ናቸው። ፓኪስታን ለአሸማጋይነት ወይም ለአደራዳሪነት ያን ሚና እየተወጣች መሆኑ ተነግሯል። ኢራን ግን እንኳንስ የሆርሙዝን ወሽመጥ ልከፍት ቀርቶ እናንተ ልትጓጓዙበት ገና አለች ኢራን ገና የቀይ ባህርና የኤደን ባህረ ሰላጤን ወዲያም የአረቢያን ሰርጥ የሚያገናኘውን የባብ አልማንደብን ቀጭን መተላለፊያ የውሃ ሰርጥ እዘጋዋለሁ። ይሄ ነው ወይ የሚገርማችሁ? ያ የባብ አልማንደብ የሚባለው ስፍራ በዓለም የንግድ ዘርፍ 10% የሚዘዋወርበት ነው። 10% ማለት በጣም ከባድ ነው። የሆርሙዝን ወሽመጥ ስናይ 20% ወይም 1/5 የዓለም የነዳጅ ዘይት ግብይት የሚደረግበት ነው። ወይም ደግሞ በቀን የ20 ቢሊዮን በርሜል ነዳጅ ዘይት መተላለፊያ ስፍራ ነው። ይህ ሁሉ ሲዘጋጋ የምድራችን ወይም የዓለም ሀገራት ብዙዎቹ የነዳጅ ዘይት ቤንዚን ይሉት ናፍጣና ጋዝ ግድ የለም ለምላስ ማርጠቢያ ላይም ለከንፈር ማበሻ ይገኝ ቢባል እንኳን ብዙዎቹ ዛሬ አጥተዋል። የነዳጅ ማደያዎቻቸው አንድም በረዣዥም ሰልፎች ተሞልተዋል፣ ሁለትም እንጥፍጣፊም ጨርሰው ቁጭ ብለዋል። የነዳጅ ዘይት ከየት ይምጣ? አምራቾቹና ላኪዎቹ ዲታዎቹ ወይም የነዳጅ ዘይት ሀብታቸው እንደ ባህር ውሃ ቢዛቅ ቢጨለፍ የማያልቀው እንደ ሳውዲ አረቢያ፣ ኳታር፣ የተባበሩት አረብ ኤምሬት፣ ኢራቅንም ጨምሮ ራሷ ኢራንን ብዙዎቹ ተዘጋግተዋል። በእሳት ዶፍ ዝናብ እየተወረደባቸው ነው። ነዳጅ ዘይት ይሉት ጋዝ ክም ጠፍቷል። በዚህ ረገድ አይኑን ይዞ የማያለቅስ ቀጠና ቢኖር የላቲን አሜሪካ ቀጠና ብቻ ነው። የራሳቸው የነዳጅ ዘይት ሀብት አላቸው ብዙዎቹ። ታዲያስ ጦርነትም አልተከፈተባቸውም። የመካከለኛው ምስራቅ ቀጠና ምድር አንድ ጊዜ ጦርነት አይለኮስበት እንጂ እሳቱ ከተያያዘ በኋላ ለማጥፋት ቀርቶ ለማጨለስ አጭር ወይም ደግሞ ይህንን የተወሰነ ጊዜ ሳይሆን ረዥም ዓመታትና ጊዜ ሊወስድ ይችላል እየተባለ ሲነገር እንደነበር በተደጋጋሚ የዓለም አቀፍ ትንታኔ ዘገባና የዚሁ የወቅታዊ ዓለም አቀፋዊ ዝግጅት ላይ በጥልቀት ስዳስሰው የነበረ ጉዳይ ነው። ከዚያም በፊት በነበረው ዘገባዎቼ ሁሉ ይሄንን ጉዳይ በተገቢው አይቼዋለሁ። የመካከለኛው ምስራቅ ቀጠና ምድር በዓለም ላይ የኮሪያ ልሳነ ምድር፣ የደቡብ ቻይና ባህር፣ የታይዋን ደሴት ጉዳይ፣ የኢንዶ ፓሲፊክ ቀጠና እንዲሁም የምስራቅ አውሮፓ ወይም ባልካን ቀጠና፣ ዛሬ ሩሲያና ዩክሬን መካከል እየተካሄደ ያለው ጦርነት፣ እነዚህ ቦታዎች አንድ ጊዜ የጦርነት እሳት ከተቀሰቀሰባቸው ወይም ከተለኮሰባቸው በኋላ ለማጥፋት ይቸግራል። ቁጭ ብለው የሰቀሉትን ቆሞ ለማውረድ ይቸግራል ይሏል አበው። ውስጥ ወይራው እኮ ይሄ ነው። ታዲያ የኢራን ጦር ኃይል ዛሬ በሰጠው ማብራሪያ ምንድን ያለው? If the Americans want to think of a solution for the Strait of Hormuz with stupid measures, they should be careful not to add another strait to their problems and predicaments ነው ያለው። የባብ ኤልማንደብ የውሃ ወሽመጥ ከሆርሙዝ ወሽመጥ በስተደቡብ ምስራቅ አቅጣጫ የሚገኝና ለሐውቲዎች ምቹና ቅርብ የጥቃት ኢላማ የተጋለጠ ስፍራ ነው። የባብ ኤልማንደብ 10% የዓለም የባህር ላይ ንግድ ዝውውር የሚካሄድበት ስፍራም ነው። ሁለቱን ዘግታ ኢራን ከከለከለች ይህች ዓለም እግርና እጇ ብቻ አይደለም መዋጫ መሰልቀጫዋም ተዘግቶ ዝም ክም። ይሄ እንዳይሆን ያስፈራል። ትናንት ማምሻ ላይ IRGC ምንድን ያወጣው? የአሜሪካዋን የአብርሃም ሊንከን የጦር አውሮፕላን ጫይ መርከብ በክሩይዝ ሚሳይል አበጥሬ አበራይቻታለሁ ነው ያለው። ዛሬ ረፋድ ላይ ደግሞ ይኸው የኢራን አብዮታዊ ዘብ ኃይል የአሜሪካውን USF-18 የጦር አውሮፕላን መትቼ ጥየዋለሁ እያለ በተኩራራ ስሜትና ስሌት ሲገልጥ፣ የአሜሪካ ማዕከላዊ ዕዝ በበኩሉ ከእውነት የራቀ ሲል ውድቅ አድርጎታል። According to the Iranian Revolutionary Guard Corps, the United States warplane was successfully shot down, while Iranian media has also released a video as a proof of this claim. ምስሉን በቀጥታ አውጥቶታል። መትቼ ጥየዋለሁ ያለውን የአሜሪካውን USF-18 የጦር አውሮፕላን የኢራን አብዮታዊ ዘብ ኃይል መትቼ ጥየዋለሁ ሲል ምስሉን ሳይቀር ለጥፏል። ይሄ ምስልም
ዛሬ ከረፋድ ጀምሮ በማህበራዊ መገናኛ ብዙሃን ገጾች ሲዘዋወር እንደነበረ ብዙዎች ተቀባብለውታል። የአሜሪካ ጦር ኃይል በኢራን የተፈጸመ ምንም አይነት የመርከብም ይሁን የአውሮፕላን ጥቃት አላጋጠመንም ነው ያለው። የአሜሪካ ጦር ኃይል የዚያ መሰሉን የኢራን መረጃ አን ኢንፎርሜሽን ዎር ሲል ነው ያጣጣለው። በጦርነትና በፖለቲካው ዘርፍ ብዙ ያሳለፉት በሳል የሚባሉት አካላት ይላሉ The current war is not limited to the battlefield, but is now being fought on the information front as well, where both sides are claiming their success. ጦር ከፈታው ወሬ ፈታው አሊያም ከሺ ጦረኛ አንድ ወሬኛ አይላሉ ኢትዮጵያውያኑ አበው። አንተ ውሸታም ብለው ከመናገር ይልቅ ነገር በምሳሌ ጠጅ በብርሌ የልቡን ሲነግሩት የኮረኮሩትን ያህል ያስቀዋል ይላሉ። ታዲያ ፊት ለፊት ከመናገር ይልቅ አሽሙሩም አንዳንድ የመልእክት ያስተላልፋል። ለዚያ ነው ከሺ ጦረኛ አንድ ወሬኛ ወይም ጦር ከፈታው ወሬ የፈታው ይሉት ብሂል ያላቸው ኢትዮጵያውያኑ። ሁለቱም አሜሪካም ኢራንም ድል ቀንቶናል፣ ኢዝራኤልም ድል አድርጌያለሁ መትቻለሁ ካለች ነገ እንዴት ከአንድ ነጥብ ላይ ሊደረስ ይችል ይሆን? ጦርነቱ በማን አሸናፊነት ተደመደመ ይባላል። በእርግጥ በጦርነት አለማሸናፊም ተሸናፊም አለ ለማለት ይቸግራል። ምክንያቱም የዚህ ዘመን ጦርነት አንድም የመረጃ ጦርነት ነው ወይም የአርቲፊሻል ኢንቴሊጀንስ ነው። ከስነ ልቦና ጀምሮ በራስ የሞባይል ስልክ የመሰለልና የመፈተሽ ከዚያም ውጪ የተደበቁበትና የሰወሩበትንም ጥልቅና ድብቅ ስፍራ ለሌላኛው አካል የሚታወቅበት እንዲሁ ደግሞ በእጅ ወይም የጨበጣ ውጊያ የሌለበት ከየት መጣ ሳይባል በደረቅ ሰማይ የሚያባርቅበት የዚህ ጦርነት ዘመን ለሰሚው ግራ ነው። ማን ነው አሸናፊ ማን ነው ተሸናፊ ቢባል አንተም አላየህም እኔም አልሰማሁም፣ ይሄ ነው ምላሹ። ታዲያ እንዴት ይሆናል? አሜሪካም አልተመታብኝም፣ ኢራንም ይሄን መትቻለሁ። ቀድሞ ነገር በዚህ ላይ የሚገቡት የመገናኛ ብዙሃን ዘጋቢዎችና ዘገባዎችም በራሳቸው የሚጣረሱ በጣም በርካታ ዘገባዎችን ሲያሰራጩ ይታያል። በዚህ ላይ የማህበራዊ መገናኛ ብዙሃን ደግሞ በደንባሪ በቅሎ ቃጭል ተጨምሮ በዚህ ክፉ ዘመን በክፉ ነፋስ እያያችሁ አውሩ ስለ ክርስቶስ አሉ። እንደው የሚታመን ወሬ የሚታመን ዜና ከቃል በላይ እምነት ምን ያድራል? ከቃሉ በላይ ምኑ ይታመናል? ሰው አስረው አይዙት እንዴት ይሆናል? ለየራሳችን የሚቀር ጉዳይ ነው። መታመን፣ እውነታን የመናገር፣ በእውነት የመመስከር፣ የተከሰተውን፣ የተደረገውን፣ የሆነውን፣ ያየነውን፣ የሰማነውን እሱንም ቢሆን ስለ እውነት ወገንተኛ ሆነን ይሄ ዘመን ያ የለበትም። መጥኔውን ይስጥሽ ዓለም ረፋድ ላይ የወጣው መረጃ ሬድ ሲ ኦን ኤጅ how to signal entry into Iran war ባብ ኤልማንዳብ ቾክ ፖይንት ሉምስ ወዲህ ነው። አሁንም ሌላ ጉድ የመጣው እስከ ዛሬ ድረስ በአሜሪካ በኢራንና በእስራኤል መካከል ጦርነቱ ሲደረግ ከኢራን አጋር አባሮች ከሚባልላቸው የሊባኖሱ ሂዝቦላ በእስራኤል ላይ ከመተኮሱና የበቀል እርምጃ ከመውሰዱ እንዲሁም ወደ ጦርነቱ ከመግባቱ ውጪ ሲፈሩ የነበሩት ሐውቲዎች ስማቸው እንኳን አልተጠራም ነበር። ዛሬ ግን ይላል መረጃው፣ ዛሬ ግን how to signal entry into Iran war ባብ ኤልማንዳብ ቾክ ፖይንት ሉምስ አሁን ሌላ ነገር መጣ። ኢራንም ቀደም ሲል ያወጣችውን መረጃና ማስጠንቀቂያ የሰጠችው ለዚያ ነው። ሌላውንና የዓለምን የንግድ መስመር የሚያገናኘውን እትብት የባብ ኤልማንዳብን መተላለፊያ ዘጋዋለሁ ስትል አሜሪካኖቹን በነገር የገሰጸችበትና የወረፈችበትን መረጃ ሰጥቻለሁ። የቀይ ባህር ጉዳይ ሲነሳ የምስራቅ አፍሪካን ሀገራት ብዙዎቹን የቁስል ያህል የሚሰማ ስሜት አለው። እንደ ሱዳን መሰሎቹን እናያለን። ሱዳንን ሲሉ በዚያ የጦር ማዘዣ ሰፈር ገንብተዋል የተባለላቸውን እንደ ሩሲያ መሰሎቹን ሀገራት እናያለን። ብዙዎችን ማጣቀስና ማንሳት እንችላለን። ብዙ ጊዜ ሲነገር የምንሰማው እኛም ከደረስን በትምህርት ዓለምም የወሰድናቸውና ዛሬም ድረስ በአእምሮአችን ካሉት የቀይ ባህር ጉዳይ ሲነሳ ሸላው ምንድን ያለው? ቀይ ባህር ደማችን አሁንም ቀይ ናት፣ ጀግኖች በትግላቸው ጠብቀው ያቆዩት። ይሄንን ይላል
ሸላው ኢትዮጵያዊ በዚያ የአሰብን መሰል ወደብ የኢትዮጵያ አካል በነበረበት ዘመን የቁጭቱ ልክ ጣራና ገደብ ሲጠፋው ቀይ ባህር የኢትዮጵያ አካል ወይም የኢትዮጵያ ድርሻነትም አለው የተባለበትን እዚህ ጋር እናያለን። በየመን የአንሳሩላህ ንቅናቄ ወይም ሐውቲ በሚል የሚታወቁት ኃይሎች በኢራን በቀጠለው ጦርነት ሊገቡ መሰናዳታቸው ተሰምቷል። ከድጡ ወደ ማጡ ዓለም ባህሩና የውሃውን አካል ይዘው በወዲያ የሜዲትሬኒያን ባህር፣ በዚያ የፐርዥያን ገልፍ ወይም የፋርስ ባህር፣ አሁን ደግሞ የቀይ ባህር እንዲሁም የኤደን ባህረ ሰላጤ ነዳጁ ዛሬ ላይ ነው ውድነቱ የመጣው። በዚህ ከቀጠለ የሚጠጣ ውሃ ስላለመጥፋቱ የባህር አካላት የባህር የውሃ አካላት ከተያዙ የሚጠጣ ውሃ ስላለመቸገሩ ማንና ምን ማረጋገጫ ይኖር ይሆን? አካሄዱን አይተ ስንቁን ቀማው። ዛሬ እዚህ ላይ ደርሳለች ዓለም። ነገና ከነገ በስቲያ ምን ዜና ልትሰማ፣ ምን የመርዶ ወይም የብስራት ምን ይጠብቃት ይሆን? ነዳጅ ዘይትም የውሃ ሀብትም ተመሳሳይ ሊሆኑ አይደለም ወይ? የውሃውስ ባይብስ ነው ወይ? ውሃ ሕይወት ነው። የሚጠጣው ከጠፋ ምን ሊኮን? ዓለም ይሄን ሁሉ ነጠላ ዜማ ዛሬ ወደ ምልኡነት ቀይረዋለች። የቀይ ባህርና የባብ ኤልመንደብ መተላለፊያ ደህና ሰንብት። የሐውቲ ኃይሎች አሁን ወደ ጦርነቱ የሚገቡ ወይም የሚቀላቀሉ ከሆነ ለአንዳንዶቹ የቤት የመቃጠል ለቱሃን የበጃት፣ ለሌሎች ገሚሶቹ ደግሞ ነገሩ ከድጡ ወደ ማጡ የባሰውን ተበጥብጦ የሚጠራበት ጊዜ የሚጠልበት ጊዜ ቅዠት ይሆናል። ሐውቲዎች ሲበዛ ጦረኞች ናቸው። አንድ ጊዜ ወደ ጦርነት ወይም በጦርነት ዓለም ከገቡ ከዚያ ሊያወጧቸው ይቸግራል። ይሄ ነው ጉዳዩ። ከዚህ ቀደም ሐውቲዎች በኢራን እንደሚደገፉ ይነገርላቸዋልና ሳውዲ አረቢያና የተባበሩት አረብ ኤምሬትን ክፉኛ ሲተገትጓቸው እንደነበረ አይዘነጋም። የኋላ ኋላ ዕድሜ ለቻይናው ፕሬዚደንት ሺጂንፒንግ ነገሩን ቁጭ ብለው ተመልክተው ሳውዲ አረቢያና ኢራንን ከ7 ዓመታት ቂምና ቆርሾ በኋላ አስታርቀዋቸው የሐውቲዎች በትር ከሳውዲ አረቢያና ከተባበሩት አረብ ኤምሬት ላይ ማረፉ ይታወሳል። ዛሬስ ሐውቲዎች ወደ ቀይ ባህር አፈሙዛቸውን ካዞሩ ከደገኑና ከተኮሱት እነማናቸው? የእሳቱ ወላፈን ሳይሆን እሳቱ በቀጥታ የሚያገኛቸው? ነገና ከነገ ወዲያ የሚወጡ መረጃዎች የሚመልሱት ጥያቄ ነው። ሳውዲ አረቢያና ኢራን ከ7 ዓመታት ቂም በኋላ ቂማቸውን ረስተው ቂማቸውን ፈተውና ትተው ሰላም አውርደዋል ቢባልም ዛሬ ግን የአሜሪካን የጦር ማዘዣዎች አስደፍጠዋል በሚል ሳውዲ አረቢያም የተባበሩት አረብ ኤምሬትም በኢራን ሚሳይሎችና የሰው አልባ የጦር አውሮፕላኖች ክፉኛ የተተገተጉ ሀገራት ናቸው። አሁንም ቢሆን የሚወጣው መረጃ ምንድን ነው የሚያሳየው? የሳውዲ አረቢያው አልጋ ወራሽ ልዑል ሙሐመድ ቢን ሳልማን አሜሪካ ከኢራን ላይ ጥርሷን እንዳታነሳ ወይም የነከሰችውን ጥርሷን እንዳታላቅቅ ይሄን ይፈልጋሉ ይሏቸዋል። ትራምፕን ይጎተጉቷቸዋል። በርታ፣ ግፋ፣ ኢራንን አሁንም መመታት አለባት። ኢራን አንዴ አንሰራርታ ከተነሳች በቀጥታ በቀሏ በማን ላይ እንደሚሆን የባሕረ ሰላጤው ቀጠና ሀገራት በተገቢው ያውቁታል። እንደ የተባበሩት አረብ ኤምሬት መሰሎቹም ለኢራን በትር አሁን ያጻፋ ምላሽ መስጠት ይዘዋል የሚባል መረጃም ወጥቷል። ኢዝራኤል በዚያ ላይ የሊባኖሱን ሐዝቦላ እያደነች ክፉኛ እየደበደበች ነው፣ ሊባኖስን ቤይሩትን ሳይቀር። እንዲሁም ዛሬ የወጣው መረጃ ይላል ኢዝራኤል የኢራኑን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺና የኢራኑን ፓርላማ አፈጉባኤ መሐመድ ባጌር ካሊባፍን አስወግዳቸዋለሁ ስትል ተዘጋጅታለች የሚል መረጃ ወጥቷል። ኢራናውያኑ ሹማምንት በተለይም የውጭ ጉዳይ ሚኒስትሩ ሰይድ አባስ አራግቺ ከአሜሪካ ጋር ሀገሬ ኢራን ሰማው ዝቅ መሬቷ ከፍ ቢሉም ድርድር ይሉት ነገር አትቀመጥም ብለዋል። በቃ በጦርነቱን ቀጥላለን ያሉት ዛሬ ማለዳ ላይ በሰጡት ማብራሪያ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለጦር ኃይላቸው ሙሉ በሙሉ የኢራንን የጦር መሳሪያ ያወድም ዘንድ የ48 ሰዓት ዕድሜ መስጠታቸው ተሰምቷል። ኔታንያሁ ከጦር ኃይላቸውና ከፖለቲካ ማዕከላዊ ሰዎቻቸው ጋር በስውር ስፍራ ከምድር ጥልቅ ስፍራ ተቆፍሮና ተቦርቡሮ በቅርጣን ተለስኖ በተዘጋጀ ምሽግ ውስጥ በዚያ አዳራሽ ነው ስብሰባቸውን ያደረጉት። እናም
የጦር ኃይላቸውን በ48 ሰዓታት ጊዜ ውስጥ ያችን ሀገር የተሰጠህን ተልእኮ አጠናቅባት ሲሉ ነው ትእዛዝ የሰጡት ለጦር ኃይላቸው። የኢራን አብዮታዊ ዘብ ኃይል በበኩሉ ለእስራኤልና ለአሜሪካ ወላጆች ወይም ደግሞ እናቶች ምን የሚል መልእክት ልኳል ዛሬ? Don't send your children to hell. ወደ ገሃነም እሳት ልጆቻችሁን አትላኩ፣ ይቅርባችሁ። የትራምፕና የኔታንያሁን ምላስ ተማምናችሁ ልጆቻችሁን ወደ ሰደድ እሳት አትልቀቁ፣ ምከሩ፣ ጠብቁ ብሏቸዋል የኢራን አብዮታዊ ዘብ ኃይል። የአሜሪካው ፕሬዚደንት በበኩላቸው ያኔ በጋዛ ሰርጥ ሐማስን ትታረቃለህ፣ ታረቅ፣ ትጥቅህን ፍታ፣ ያለበለዚያ ግን we will open the gates of hell የገሃነም ደጆችን እንከፍትብሃለን ሲሉ እንደነበረው ሁሉ ዛሬም ኢራን የቀረበላትን የድርድርና የውይይት ሐሳብ የምትረግጥ የማትቀበል ከሆነ ሲሉ የአሜሪካው ፕሬዚደንት ዶናልድ ትራምፕ በተለመደው አይነት ትከሻቸውን ከፍ ዝቅ እያደረጉ if Iran does not accept its defeat that the United States of America President Donald Trump prepared to unleash hell የሚል ማስጠንቀቂያ ተሰጥቷል ከአሜሪካ ወገን። ኢራን ሽንፈቷን አውቃና ተቀብላ አምና አረጋግጣ ለድርድር መቀመጥ አለባት። ይሉሽን ባልሰማሽ ገበያ ባልወጣሽ የኢራን ባለስልጣናት በበኩላቸው የመጨረሻው መጨረሻ እስኪመጣ ወይም ይመጣታል እንጂ ከአሜሪካ ጋር ለድርድር አንቀመጥም፣ ለድርድር የምንቀመጥ ከሆነም ሲሉ 5 ቅድመ ሁኔታዎችን አስቀምጠዋል። ከነዚያ ውስጥ ደግሞ ለመጥቀስ ለማስታወስ የአሜሪካ የጦር ማዘዣዎች ከመካከለኛው ምስራቅ ቀጠናና ከባህረ ሰላጤው ቀጠና ሀገራት ሙሉ በሙሉ አንድ ሳይቀር በሙሉ መውጣት አለበት፣ ተጠራርጎ መጥፋት አለበት። ከዚያም ውጪ የሆርሙዝ ወሽመጥ 100% ወይም ሙሉ በሙሉ በኢራን ቁጥጥር ስር መሆኑንና ኢራን ተቆጣጥራ ሲፈልጋት የምታሳልፍ ሲፈልጋት የምትዘጋው መሆን አለባት። ይሄንን የሚል አሜሪካ ደግሞ ይሄ ሁሉ የኢራን ቅድመ ሁኔታ የመታረጃ ሰይፏ መሆኑን ታሳያለች። በምን መልኩ ነው የሚቀናጁት ወይም በምን መልኩ ነው? የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ አሉ at present our policy is the continuation of resistance በቃ እኛ በጦርነቱ መቀጠል እንጂ በዚህ ወቅት የወሰነው የድርድር ወይም የውይይት ውሳኔ የለም። 9 ቀርቶ 99 ቢታለብም ያው በገሌ ነው ብላለች አሉ ድመት። ኢራን ከዚህ በኋላ ምን ይቀረኛል፣ ምን ይመጣብኛል? እነዚያን በጣም በርካታ የወታደራዊ መሪዎቿንና የኒውክሌር ጠበብቶቿን ወዲያም የመንፈሳዊ መሪዋን ሳይቀር በ86 ዓመታቸው መጨረሻ ላይ አታቸዋለች። ጦርነት ማለት ይሄ ነው። ጦርነት ብዙ ሰዎችን ብዙ በሳል ፍሬዎችን የሚያሳጣ ነው። እንኳንስ የጦር መሳሪያና ጥይት ተገዝቶ ሊገባበት ቀርቶ እንደ ስጦታ ከወዳጅ ቢሰጥ እንኳን የጦር መሳሪያና ጥይትን ቆፍሮ መቅበር እንጂ ተቀብሎ ያንን ከግርጌና ከራስጌ ማስቀመጡ ለማን በጀ? ምን ጠቀመ? ዛሬ በምድራችን ወይም በዓለማችን ዙሪያ ከሚታዩት እጅግ አሰቃቂና ዘግናኝ ጥቃቶችና የጦርነት ስሌቶች በድህነት ዓለም ምቅቅ ብለው ላንቃቸው ምላሳቸው እንኳ መርጠብ የተሳናቸው ብዙዎቹ ሀገራት ፍየልና ከብቶቻቸውን ሸጠው የጦር መሳሪያና ጥይት ገዝተው በየወንድሞቻቸው ላይ ሲዘምቱ ይታያል። ከዚያ ሁሉ በላይ ደግሞ የሰላምን ትርጉም፣ የሰላምን ምንነት፣ የሰላምን ዋስትና ያለመረዳታቸው ሌላው አስደናቂና አጠያቂ ጉዳይ ነው። ሰላም ቢሆን ኖሮ ዓለም ትጣፍጣለች፣ ሊኖሩባት ታጓጓለች። ጦርነት ከሆነ ደግሞ እየወደዷት በግድ ታሰናብታለች። ሰላም ከሌለ ይሄ ነው ትርጉሙ። ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ዘወትር እንደምለው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።